በኢትዮጵያ ታሪክ ለመጀመሪያ ጊዜ በ50 ቀናት ብቻ በቲክቶክ ከ16000 ፎሎወር ወደ 400000 ፎሎወር አካውንቴን ማሳደግ ችያለሁ። ታዲያ እናንተስ አንድ ጀማሪ ቲክቶከር ምን በማድረግ ይህንን ታሪክ መስራት ይችላል ካላችሁኝ ሙሉ ጥበቡን ለእናንተ አካፍላችኋለሁ። ጀማሪ ቲክቶከር ከሆናችሁ ትፈምሳላችሁ። አረ ቢዝነሴን ነው ማስተዋወቀው ካላችሁም ቫይራል እንዲሆንላችሁ አድርጋችሁ ቢዝነሳችሁን ማስተዋወቅ ትችላላችሁ። እናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ድረስ መመልከት ብቻ ነው። የመጀመሪያው ቲክቶክ ላይ ውጤታማ ለመሆን ብዙ ሰዎች እንዲያዩ የሚያስፈልገው ነጥብ you need to have the right content፣ ትክክለኛ የሆነ ኮንተንት ሊኖርህ ይገባል የሚል ነው። ዛሬ ይህንን ቪዲዮ ምለቀው መፖሰት ይሻላል ብዬ ነው ብለው ብዙ ፌመስ ሰዎች ሲለቁ አይተናል። እነሱ ፌመስ ስለሆኑ ነው ያንን ቪዲዮ ያየንላቸው እንጂ አንተ እንደዛ ብለህ ብትለቅ አላየልህም። ስለዚህ ትክክለኛ ኮንተንት ይዘህ መምጣት ያስፈልጋል ማለት ነው። ትክክለኛ ኮንተንት እንዴት ነው የሚመጣው ስንል 5 ዘርፎች አሉ። ከነሱ ውስጥ አንዱን መምረጥ ያስፈልጋል። የመጀመሪያው ኤዱኬሽን ይባላል። ማንኛውም አይነት ጉዳይ ልትነኩ ትችላላችሁ፣ ያንን ጉዳይ ግን ታስተምሩታላችሁ። ሁለተኛው ኢንተርቴይንመንት ይባላል። ሰዎች ዓለማዊ ጫጫታው፣ የኑሮ ጭንቀት በጣም ይዟቸዋል። ስለዚህ የሚያዝናና ነገር ማቅረብ የሚባለው እዚህኛው ውስጥ ይገባል። ሶስተኛው ኮንተንት ደግሞ ኢንፎርማቲቭ የሚባል ነው። ዜና የሚያቀርቡ ሰዎች፣ ስፖርት የሚተነትኑ ሰዎች እዚህኛው ውስጥ ይመደባሉ። አራተኛ የምናገኘው ኮንተንት ደግሞ ኢዲዩቴይንመንት ይባላል። በቀጥታ ሰዎችን ከማስተማር ወጣ ትሉና በሚያዝናና መልኩ ሰዎችን ታስተምራላችሁ። የኮሜዲያን እሸቱን ቀልዶች ብታዩቸው ያስቃሉ፣ በዛ ውስጥ ግን ብዙ ነገር እያስተማሩ ነው የሚያልፉት። አምስተኛ ላይ የምናገኘው ኮንተንት ደግሞ ኢንፎቴይንመንት ይባላል። ኢንፎርሜሽን እና ኢንተርቴይንመንትን መስጠት የሚችል ነው። የአቤል ብርሃኑን የጉዞ የዩቲዩብ ቻናል ከፍታችሁ ብታዩት የተለያዩ ሀገራቶች ላይ ሄዱ በሚጎበኝበት ጊዜ እየተዝናናን ነው የምናየው። በዛ ውስጥ ግን አንዲት ሀገር ምን ትመስላለች፣ ምን አይነት መንገድ፣ ምን አይነት ህንፃ፣ ምን አይነት ታሪክ አላት የሚለውን መረጃዎች እየወሰድን ያለ ነው። ታዲያ ከነዚህ 5ቱ የኮንተንት አይነቶች የትኛው ነው የሚያዋጣው ካላችሁ 5ቱም ያዋጣሉ። ከእናንተ ጋር የሚሄደው ልትሰሩ የምትችሉበትን ኮንተንት ግን መለየት ከእናንተ ይጠበቃል። ሁለተኛው ቲክቶክ ላይ ቫይራል ለመሆን በጣም አስፈላጊ የሚባለው ነጥብ ደግሞ ከቅርብ ሰዎች መጠበቅ ማቆም ነው። ሚዲያ ላይ በምትመጡበት ጊዜ የሚሰብራችሁ የሩቅ ሰው አይደለም፣ የሚሰብራችሁ የቅርብ ሰው ነው። እኔ 100,000 ፎሎወር በ21 ቀን ገባለው ስል ሙድ ያዙብኝ፣ ያላገጡብኝ፣ ያሹፉብኝ የቅርብ የምላቸው ጓደኞቼ ወዘተናት። በ8 ቀን ውስጥ 100,000 ፎሎወር ስገባ በድል ነው አለኝ። በ17 ቀን ውስጥ 200,000 ፎሎወር ስገባ ደግሞ ደንገጣሉና አይ ምን ትርጉም አለው አንተ እኮ የምትሰራው ኮንተንት ብዙ ብራንድ የሚገነባ አይደለም አሉ። በ31ኛው ቀን ላይ 300,000 ፎሎወር ስገባ አሁን የሚያወሩትን አጡ። የቅርብ ሰዎች እናንተን የሚደግፋችሁ ረጅም ርቀት ስትሄዱ ነው እንጂ ስትጀምሩ አይደለም። ስለዚህ ስትጀምሩ የሚደግፋችሁ የሩቅ ሰው ስለሆነ ይሉኝታ የሚባለውን ነገር ቀነስ ታደርጉትና ሲሪየስሊ ስራችሁ ላይ ያተኮራችሁ ኮንተንታችሁን መስራት። ማንኛውም ሰው ኔጌቲቭ ኮመንት ቢጽፍ አይገባችሁም። እኔም አንዳንድ ኔጌቲቭ ኮመንቶች ሲያጋጥሙኝ በቃ እየሳኩ ነው ማሳልፋችሁ። ለምን እኔ እኮ ኮንተንት ክሬተር ነኝ፣ ያ ሰው ደግሞ ኮሜንት የሚሰጥ ሰው። ስለዚህ ደረጃችን አንድ አይደለም። አልሰማህም። የሚያስተምረኝ የሚጠቅመኝ ኮመንት ከሆነ ብቻ ደግሞ እወስደዋለሁ። ስለዚህ ያ ማይንድ ሴት ያስፈልጋችኋል። ሶስተኛው ቲክቶክ ላይ ቫይራል ለመሆን በጣም ወሳኙ ነጥብ ምንድን ነው ካላችሁ ፎከስ ያስፈልጋችኋል። ከ1 ወር በፊት ቫይራል ለመሆን አካውንቴን በፍጥነት ለማሳደግ ስለወሰንኩም ሬዲዮ ጣቢያ ላይ ፕሮግራሜን አዘጋጅ ነበር። በራሴ ፍቃድ ማንም ሳይጠይቀኝ ሄጄ ሬዲዮ ፕሮግራሜን አቆምኩት። ለምን? ትኩረት ያላደረክበት ነገር ውጤት ሊሰጥህ ስለማይችል ነው። በእነዚህ 50 ቀናቶች ውስጥ ማለት ነው ብታምኑም ባታምኑ 476 ቪዲዮዎችን ቲክቶክ ላይ ፖስት አድርጌያለሁ። በዛ ምክንያት ነው ቡም ያደረግኩት ማለት ነው። ይህንን መረዳት በጣም ጠቃሚ ነው ብዬም አምናለሁኝ። አራተኛው ቲክቶክ ላይ ቫይራል ለመሆን በጣም ወሳኝ ነገር የሚባለው ምን መሰላል? አልጎሪዝሙን መረዳት ያስፈልጋል። አሁን ቲክቶክ ከቻይና ወጥቶ ወደ አሜሪካ እየሄደ ነው። ወይም 80% የአክሲዮን ድርሻው ለአሜሪካ ባለሀብቶች ተሸጧል። 20% ብቻ ለቻይና ባለሀብቶች ቀርቷል። ታዲያ ይሄ ምን ልዩነት ይፈጥራል ካላችሁኝ ቲክቶክ የዩቲዩብን ስታይል እየያዘ ነው ከዚህ በኋላ የሚሄደው። አንተ ያለ ፎሎወር ምንም ማተር አያደርግም። የሆነ ሰውዬ 1 ሚሊዮን ፎሎወር ይዞ አንተ 10,000 ፎሎወር ወይም እኔ ስጀምር እንደነበርኩት 16,000 ፎሎወር ይዤ ቫይራል የመውጣት እድላችን እኩል ነው። የሚገርም ንቅንቅ የሚያደርግ ከዛ ሰውዬ የተሻለ ኮንተንት እስከሰራው ድረስ የኔ ቪዲዮስ ቫይራል ይወጣሉ። ሌላው ከአልጎሪዝም ጋር በተያያዘ ብዙ ሰዎች ቪዲዮአችሁ ቫይራል እንዲወጣላችሁ ከፈለጋችሁ ይኸው እዚህ ሰርች ባሩ ላይ ትሄዱና ክሬተር ሰርች ኢንሳይት ብላችሁ ሰርች አርጉ፣ ኮንተንት ክሬተር ብላችሁ ሰርች አርጉ ይላሉ። ምን ማለት? አልጎሪዝሙን የሰሩት ዓለምን በሶሻል ሚዲያ የተቆጣጠሩት ሰዎች ይሄ ሳይገባቸው ቀርተው ነው። የቲክቶክ መስራቾች እንደዛ የሚያደርጉት በጣም ፉሊሽ የሆነ ምንም ከቫይራል ጋር የማይገናኝ ነገር የሚነግሯችሁ ኖ ዌይ አይደለም። ታዲያ እንደዛ የሚሉት ሰዎች ያን የሚያደርጉት ለምንድን ነው ካላችሁ አንድ ሰው አንድን ቪዲዮ አይቶ ቪዲዮውን ጨርሶት ከዛ በኋላ ሰርች ባር ላይ ገብቶ የሆነ ነገር ሰርች የሚያደርግ ከሆነ ይሄ ቪዲዮ ሌላ ቪዲዮ እንዲያይ ገፋፍቶታል ማለት ነው። ስለዚህ እናንተ ሶሻል ሚዲያው ላይ የምትቆዩበት ጊዜ ይጨምራል። ታዲያ ለቲክቶክ ባለውለታ አይደለም ያሰውዬ። ስለዚህ የእናንተ ቪዲዮ ሳይሆን ሰርች በማድረጋችሁ የሚወጣው የዛ ሰው ቪዲዮ ነው የሚወጣው። ይህንን መረዳት አለባችሁ። ከእንደዚህ አይነት መሸወዶች መውጣት አለባችሁ። ቫይራል መሆን ከፈለጋችሁ ስክሪኗ ላይ ትመጡና ጫና አድርጋችሁ ትይዙታላችሁ። ከዛ ሴንድ የሚለውን ትነኩታላችሁ ይላል አንዳንድ ሰው። ምን ማለት ነው? ሴንድ ማለት እኮ ያንን ቪዲዮ ሼር እያረከው ነው።
ስለዚህ ሰዎች የሚያዩት ያንተን አካውንት ሳይሆን ሴንድ አድርግ ያለህን ሰውዬ አካውንት ነው። ሰው የሚያድገው ያንተ ሳይሆን የዛ ሰው አካውንት ነው ማለት ነው። ከእንደዚህ አይነት ማጭበርበር መሻወሮችን መውጣት አለባችሁ። ሰው አልጎሪዝም የሰሩት ሰዎች ጅል እንዳልሆኑ ማወቅ መቻል ያስፈልጋል ማለት። አምስተኛው ቲክቶክ ላይ ቫይራል መሆን የምትፈልጉ ከሆነ እጅግ በጣም ወሳኝ የሆነው ነጥብ ምንድነው ካላችሁ ኮንሲስተንሲ ይባላል። ወጥነት ማለት ነው። ይህ ሶሻል ሚዲያ የጀመርኩት ከዛሬ 4 ዓመት በፊት ነው። ቴሌግራም ላይ ጀመርኩኝ፣ አልተሳካልኝም። ቲክቶክ ላይ መጣሁ፣ አልፈመስኩም። ዩቲዩብ ላይ ጀመርኩኝ፣ አልተሳካልኝም። በቃ እስቲ ከኔ የተሻሉ ሰዎችን ኢንተርቪው ላደርጋለሁ። ኢንተርቪው አደረኩኝ፣ አልሆነልኝም። መጽሐፍ ዳሰሳ ጀምሬ 40 መጽሐፍ በ4 ወር ውስጥ ዳሰሳ አደረኩኝ፣ አሁንም አልተሳካልኝም። አይ በቃ እንደው የተሻለ የሚሆነው ሪሰርች ሪቪው ነው አልኩኝ፣ ሰራው፣ አልሆነልኝም። ከዛ በኋላስ ፖድካስት ጀመርኩኝ። ፖድካስቱ ቢያንስ በጣም ጥሩ ብራንድ ገምቶልኛል፣ በደንብ የተሻለ ወጥቷል። ግን ሬዲዮ ፕሮግራም ላይ የሚቀርብ ስለነበረ ቲክቶክ ሊያሳድግልኝ አልቻለም። ወደ ቲክቶክ ተመልሼ ስመጣ ግን አንድ ሰው ወጥነት እንደሚያስፈልገው ገባኝ። ወጥነት ያስፈልጋል ሲባል ግን ዝም ብለህ ወጥ መሆን አይደለም። የሚረባውንም የማይረባውንም ኮንተንት ዝም ብለህ መልቀቅ አይደለም። ሰው የሚፈልገውን ስትራቴጂክ የሆነ ማንንም ደግሞ የማይጎዳ ከነቀፌታ የጸዳ ኮንተንት ሰርቼ መልቀቅ እንዳለብኝና እዛ ላይ ኮንሲስተንት መሆን እንዳለብኝ ሲገባኝ ነው 470 ቪዲዮዎችን በ50 ቀን ውስጥ ብቻ ቲክቶክ ላይ ፖስት ማድረግ የቻልኩት። እይታቸው ምን ይመስላል ካላችሁን 40 ቪዲዮዎች ከ1 ሚሊዮን እስከ 6.3 ሚሊዮን ታይተዋል። 70 ቪዲዮዎች ከ500,000 እስከ 999,000 ድረስ ታይተዋል። 98 ቪዲዮዎች ከ300,000 በላይ ታይተዋል። 120 ቪዲዮዎች ደግሞ ከ100,000 በላይ ታይተዋል። የቀሩት ከ100,000 በታች ታይተዋል። ሶ ዳት አየህ ኮንሲስተንሲ ራይት ኮንተንት ላይ መሆን አለበት። ያኔ ቡም ማድረግ ትችላለህ ማለት ነው። ስድስተኛው ቲክቶክ ላይ ቫይራል ለመሆን ከሰራችሁ ኮንተንት ከለቀቃችሁ ወይም ይህንን በማድረግ ሂደት ውስጥ እያላችሁ መረዳት ያለባችሁ ወሳኙ ነጥብ ቢኖር ምንድነው? ራስህን መቀበል አለብህ። አለቀ። ገና ለገና ቲክቶክ ጀመርኩ ብለህ ብዙ ቲክቶከር በራይድ ስለሚሄድ በራይድ ካልሄድኩ አይባልም። በባስ ከሆነ የምትሄደው በባስ መሄድ አለብህ። ቲክቶክ ያንተን ቢዝነስ ሊያስተዋውቅልህ፣ ታለንት ካለ ታለንትን እንድታወጣ ሊያግዝህ ነው እንጂ ነፃነትን ሊነፍጋ አይገባም። ኢኮኖሚህን ሊያናጋው አይገባም። ቀጣይ ደግሞ 500,000 ስንገባ 1 ሚሊዮን ስንገባ ምርጥ የሆኑ ነጥቦችን አካፍላችኋለሁ። ለምን አሁን ሁሉንም አትነግረንም፣ ሁሉንም አትፈተፍትልንም ካላላችሁኝ ማለት ነው አናሊሲስ ፓራሊሲስ የሚባል ኮንሰፕት አለ። ብዙ ጊዜ በጣም የተማሩ ሰዎች ሀብታም ማይሆኑት፣ ብዙ ጊዜ በጣም የተማሩ ሰዎች ችግር ማይፈቱት፣ ብዙ ጊዜ በጣም የተማሩ ሰዎች ለሀገር ደጀን ማይሆኑት ለምንድን ነው ከተባለ በጣም ብዙ ከማወቃቸው የተነሳ አናላይዝ ያደርጋሉ፣ ያስባሉ፣ ይራቀቃሉ፣ ይገምታሉ፣ ይተነብያሉ። ከዛስ አይተገብሩት። ሶዛት እዚህ ጋር የሰማችኋቸውን 6 ነጥቦች ተግብሯቸው መጀመሪያ። ከዛ ውጤታችሁን ቪዲዮ ላይ ሜንሽን አድርጋችሁኝ መናገር ትችላላችሁ። ኮመንት ላይ መጻፍ ትችላላችሁ። ቴሌግራም ላይ @ይድኔ ዊዝደም ብላችሁም ልጽፉልኝ ትችላላችሁ። ያኔ ቀጣዩን ፓርት ለእናንተ በግል እነግራችኋለሁ። ምርጥ ቪዲዮ ሰርቼ ደግሞ እዚህ ጋር እመጣለሁ። በ500,000 በ1 ሚሊዮኑ እንገናኛለን። ይህ ሰንፔር ሚዲያ ነው። ሰብስክራይብ እና ላይክ ካደረጋችሁት አትጠራጠሩኝ፣ ያበደ ኮንተንት ታገኛላችሁ ከዚህ በኋላ። አንድ የመጨረሻ ቲፕ እንደውም እስካሁን ድረስ ለቆያችሁት ልጨምርላችሁ። ቲክቶክ ቪዲዮ በምትሰሩበት ጊዜ ሁክ የሚባል ነገር አለ። የመጀመሪያው 3 ሰከንድ ማለት ነው። እኔን ልዩ ያደረገኝ ምን መሰላችሁ? የኔ ሁክ መጀመሪያው ብቻ አይደለም፣ መጨረሻው ሁክ አለው። የመጀመሪያው ሁክ ሰው እንዲያየው የሚያደርግ ነው። የመጨረሻው ሁክ ደግሞ ሰው ካየው በኋላ ፎሎ አድርጎ ቀጣዩን ቪዲዮ እንዲጠብቅ የሚያደርግ ነው። ስለዚህ ሁክ መፍጠር አለባችሁ። ቪዲዮን በምትጀምሩበት ጊዜ ሰው ይመለከተኛል፣ ያገባኛል የሚላቸውን ነጥቦች በ3 ሰከንድ ውስጥ ማንሳት አለባችሁ። ይሄኛው በጣም ትልቅ ልዩነት አለው። የእውነቴን ነው የምላችሁ። ተመሳሳይ ቪዲዮ ለቅቄ ማለት ነው አንደኛው 1.4 ሚሊዮን ታይቷል፣ አንደኛው 76,000 ታይቷል። the difference is መጀመሪያ ላይ ያለችው 3 ሰከንድ በጣም ትልቅ ልዩነት ይፈጥራል። ስክሮል ማድረግ ሰው ስለለመደ ስክሮል እንዳያደርግባችሁ ያንን ብታደርጉት መልካም ነው። አብሬያችሁ የቆየሁት ይድኔ ዊዝደም ነበርኩኝ። ይህ ሰንፔር ሚዲያ ነው። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።